በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብዝቶ ጮኸ። በቸርነት ብዛት የጠበቅከን መተላለፋችንን ያልተመለከትክብን እንድናመልክህና እንድናመሰግንህ እድሜ ለንስሐ ጨምረ በቅዱስ መቅደስህ ያሰባሰብከን አባታችንና አምላካችን እግዚአብሔር ሆይ ስላደረግክልን የቸርነት ሥራ ሁሉ እናመሰግናለን። የተከበሩ አባታችን ክቡር መልአከ ኃይል መምህር ተውቦ እሸቱ የዚህ ታላቅ ቤተ መቅደስ አስተዳዳሪና የመንጋው ጠባቂ፣ አባቶቼ ካህናት፣ በየደረጃችሁ ሊቃውንተ ቤተ ክርስቲያን፣ በወንጌል አገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ የእግዚአብሔርን ማዳን በዜማ የምትመሰክሩ ዘማሪያን፣ የቤተ ክርስቲያናችን ከዋክብት የሆናችሁ ማኅበረ ምዕመናን ወምዕመናት እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነቱ የጠበቀን በተቀደሰው መቅደሱ ያሰባሰበን ሕይወት የሚሰጠን ቃሉን እንድንሰማ ዘላለማዊ ስሙንም እንድናመሰግን ይረዳል። የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘለዓለም የተመሰገነ ይሁን። እግዚአብሔር አምላካችን የመመኪያችን ዘውድ የድህነታችን ደጃፍ የሆነችውን የእናቱ የእመቤታችን የድንግል ማርያምን ቃል ኪዳኗን የመልአኩ የቅዱስ ዑራኤልን ፈጣን ተራዳይነት ከሁላችን አያርቅብን። ቸሩ አምላክ እግዚአብሔር በአባታዊ ፍቅሩ ጠብቆ ለዚህ ሰዓት፣ ለዚህ ዕለት፣ ለዚህም ዓመት እንኳን በሰላም በጤና አደረሳቸው አደረሰን። እንደ አምላካችን እንደ እግዚአብሔር ቅዱስ ፍቃድ እኔ ቆሜ እናንተ ተቀምጣችሁ እግዚአብሔር ያስተምረናል። የምንማርበት የትምህርታችን ኃይለ ቃል አብዝቶ ጮኸ በሚል ይሆናል። ማን ነው? አብዝቶ መጮህ ማለት ምን ማለት ነው? አብዝቶስ እንዲጮህ ግድ ያለው ምንድን ነው? አብዝቶስ የጮኸው ወደ ማን ነው? ይህንንና ይህንን የመሰሉ ጥያቄ ያዘል ሐሳቦች በልባችን ለሚመላለሱት እግዚአብሔር መንፈስ ቅዱስ በሚያሳርፈው ቃሉ እየመከረ ለልባችን መልስ ለሕሊናችን ረፍት የሚሆነውን ቃሉን ይነግረናል። የቲያጥሮን ቀያር ነጋዴ የሊዲያን ልቦና ለቃሉ የከፈተ አምላክ የሁላችንን ልብ ለቃሉ እንዲከፍትልን ፍቃዱ ይሁንልን። ሁለት ማሳሰቢያ ከትምህርቱ በፊት የምትንቀሳቀሱ ቁጭ በሉ። ጧፉን ያበራችሁ አጥፉ። ሰዓት ስላለ የጧፍ ፕሮግራም ሰዓት አለው። ጧፋቸውን አጥፉት። የማይሰማ ከሆነ አጠገባችሁ ላሉ ጧፉን አጥፉ ነው የሚባለው ብላችሁ ደግሞ ንገሯቸው። ከዛ ውጭ አሁን አባታችን የነገሯቸውን መጽሐፍ የምታዞሩ ማንም እንዳያዞር። አሁን ከዚህ ከምህረት አደባባይ ላይ የሚተላለፈውን የእግዚአብሔር ቃል ብቻ እንድትሰሙ ነው። እግዚአብሔር በቃሉ እንዲያሳርፈን ፍቃዱ ይሁንልን። ኃይለ ቃሉን የምናገኘው
የማርቆስ ወንጌል ምዕራፍ 10 ቁጥር 48 ላይ አብዝቶ ስለ ጮኸውና አብዝቶ ስለ መጮኸው ከመነጋገራችንና በዚህ ውስጥ ያለውን መለኮታዊ ሐሳብ ከመግለጣችን በፊት አባቶቻችን ነገር ከስሩ እንደሚሉት ለትምህርታችን መግቢያ ይሆንን ዘንድ ከታሪኩ መጀመሪያ ጀምሮ አለፍ አለፍ እያልን እናያለን። ታሪኩ የሚጀምረው የማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ እንዲህ ይላል። ወደ ኢያሪኮም መጡ። ከደቀ መዛሙርቱ ብዙዎች ከብዙ ሕዝብ ጋር ከኢያሪኮ ሲወጡ የጢሞስ ልጅ ዕውሩ በርጦሜዎስ እየለመነ በመንገድ ዳር ተቀምጦ ነበር ሲል ታሪኩ ይጀምራል። ጌታችን ለስም አጠራሩ ክብር ምስጋና ይግባውና ከድንግል ማርያም በነሳው ሥጋ ዓለሙን ለማዳን በሥጋ ተገልጦ በሚመላለስባት በከነዓን ምድር ላይ በየከተማቸው እየገባ ሕሙማነ ነፍስን በአምላካዊ ቃሉ እየፈወሳቸው ሕሙማነ ሥጋን በአምላካዊ ተአምራቱ እያዳናቸው የማዳን ሥራውን ሲሰራ እንዲሆን ጌታ ይህንን የማዳን ሥራ ሊሰራ ወደ ኢያሪኮ ከተማ መጣ። ኢያሪኮ ከተማ ጌታ ሲመጣ ብዙ ሕዝብ ተከተለው ይላል። ኢያሪኮ ታሪኳ ጥሩ አይደለም፣ ስሟም ጥሩ አይደለም። በቀደመው ዘመን ኢያሪኮ በሚባለው ስፍራ ላይ ይኖሩ የነበሩ ሰዎች እግዚአብሔርን የማያመልኩ ስብስቦች የነበሩባት ከተማ ናት። በኢያሪኮ የሚመለከው ጨረቃ ነው። የሚሰገደው ለጨረቃ ነው። መስዋዕትንም የሚሰዉት የኢያሪኮ ነዋሪዎች ለጨረቃ ነው። ከዚህ ከሚያመልኩት ባዕድ አምልኮት የተነሳ ከተማቸው ኢያሪኮ ተብሎ ተጠርቷል። ኢያሪኮ ማለት የጨረቃ ከተማ ማለት ነው። በዚች ከተማ ውስጥ እስራኤል ዘሥጋ በጉዟቸው የተፈተኑባት ስፍራ ናት። በመጽሐፈ ኢያሱ ምዕራፍ 6 ከቁጥር 1 ጀምሮ እንደምናነበው እስራኤል የራፊድ በረሃን ተሻግረው የበርሜል በረሃ አልፈው ዮርዳኖስን በደረቅ ከተሻገሩ በኋላ ጌልጌላ ላይ የግብፅ ነውራቸውን አንደባለው ወደ አባቶቻቸው ምድር ወደ ተስፋይቱ ምድር ሲጓዙ ከፊታቸው የገጠማቸው ታላቁ ፈተናና መከራ ኢያሪኮ ነው። የእስራኤል ልጆች ኢያሪኮ ሲደርሱ ተከማቹ ይላል። ገፍተው የማይጥሉት ግንብ ከተማዋን አጥሯታል። ዘለው የማይሻገሩት ግንብ ከተማዋ ታጥራለች።
ስፍራ ላይ ሲደርሱ መሪያቸው ላይ አባታቸው ላይ አማላጃቸው ላይ ኢያሱ ላይ አጉረመረሙ። አንተ ኢያሱ እዚህ አምጥተህ ምን ልታደርገን ነው? አንተ ኢያሱ ምን አለበት ከነገደ ቢንያም ጋር ከዮርዳኖስ ማዶ እንቆይ፣ ለከብቶቻችን ግጦሽ ለእኛም እረፍት የሚስማማ ስፍራ ነበረ። እዚህ አምጥተህ ልጨርሰን ነው ወይ ብለው አባታቸው አማላጃቸው መሪያቸው ኢያሱ ላይ እስራኤል ዘሥጋ አጉረመረሙ። እግዚአብሔር የቀባው እግዚአብሔር የመረጠው እግዚአብሔር የሾመውን አገልጋያቸው ላይ ክፉ ቃል ተናገሩ። እስራኤል ዘሥጋ እስራኤል ዘነፍስ ምእመን ዛሬስ ቢሆን ከዚህ የተለየ ታሪክ ነው ወይ የምናየው? ከዚህ የተለየ ታሪክ ነው ወይ የምንሰማው? እግዚአብሔር የሾማቸውን እግዚአብሔር የመረጣቸውን በጎችን ጠብቁ፣ ግልገሎችን ጠብቁ፣ ጠቦቶችን ጠብቁ ብሎ የሾማቸው እግዚአብሔር የመረጣቸውን ካህናት እንደ እስራኤል ዘሥጋ የሚያዋርዱ የሚሳደቡ የሉ። ምንድነው ሶሻል ሚዲያው የሚናገረው? ምንድነው ስለ አባቶቻችን እየተባለ ያለው? ጳጳሳትን የሚሳደቡ መንጋውን የሚጠብቁትን አባቶች የሚሳደቡ እግዚአብሔርን የሚያሳዩን አባቶቻችንን ወደ እግዚአብሔር የሚያቀርቡን አባቶቻችንን የሚሳደቡ ዛሬስ አልበዙም? በየሶሻል ሚዲያው ላይ የቤተ ክርስቲያን አባቶችን መሳደብ አልበዛም? ለምን ይመስላችኋል? ከዚህ ስድብ ጀርባ፣ ከጳጳሳቱ ስድብ ጀርባ፣ ከደብረ አስተዳዳሪው ስድብ ጀርባ፣ ከካህናቱ ስድብ ጀርባ ምን ያለ ይመስላችኋል? ኦርቶዶክሳውያን ምን አይነት መልእክት ይመስላችኋል እየተላለፈ ያለው? ክህነት ከሌለ ቤተ ክርስቲያን የለች። ክህነት ከሌለ ታቦት የለ። ክህነት ከሌለ ክርስትና የለ። ክህነት ከሌለ የዘላለም ሕይወት የሆነውን የክርስቶስ ክቡር ሥጋ መብላት ቅዱስ ደም መጠጣት የለ። የምዕመናንን ልብ ክብረ ክህነት እንዲያቃልሉ እስራኤል ዘሥጋ እግዚአብሔር የሾመው ኢያሱ ላይ አፋቸውን ከፍተው እንደተናገሩት ሁሉ ትውልዱም አባቶቹን እንዲያዋርድ የሚላክ ሜሴጅ። የኔ አጀንዳ ክርስቶስና ቤተ ክርስቲያን ናት። ክርስቶስና ቤተ ክርስቲያን ጉዳይ ሳደርግ ደግሞ ቤተ ክርስቲያን ውስጥ ያለውን ክህነት የሚያቃልሉ ሰዎችን ከነውራዊ ተግባራቸው እንዲመለሱ በቅዱስ ቃሉ ልንመክራቸው ይገባል። እኛ ስለወደድነው ጳጳሱን ከፍ አናደርግም፣ ስለጠላነው ዝቅ አናደርግም። እኛ የደብሩን አስተዳዳሪ ከፍ ስላደረግነው ከፍ አይልም፣ ስላዋረድነው አይዋረድ። ለትውልድ እየተሰጠ ያለው አጀንዳ ቤተ ክርስቲያንን ማፍረስ። እናንተ ቤተ ክርስቲያን ማፍረስ ምዕመናን የሚመስላችሁ የመናፍቃን ጥቅስ ይመስላችኋል። እንዳይመስላችሁ። አሁን የጭቃ ላይ እሾኮች ለቤተ ክርስቲያን ተቆርቋሪዎች ከኛ በላይ ለአሳር የሚሉ የሶሻል ሚዲያ አርበኞች ቤተ ክርስቲያን ላይ ከመናፍቃን በከፋ ዘመቻ ጀመሩ። የቤተ ክርስቲያንን ክህነት በማቃለል እናንተም አባቶቻችሁን እንድትንቁ በየእጆቻችሁ ላይ የስህተት ስብከት እየተሰጠ ይሄ ስህተት። አንድ ጥያቄ ልጠይቃችሁ። ካህን ብሎ እንዲያገለግል የሚሾመው ማን? ያመናችሁ ንገሩኝ። ማን?
ካህን በኮሮጆ አይደለም ካህን የሚሆነው። ካህን በእጅ ብልጫ አይደለም ካህን የሚሆነው። በክህነቱ ቢያገለግል ይጠቀማል፣ ባያገለግል ይጎዳል። ትናንትና ባሳለፍነው ባህል ላይ ክህነታቸውን ያከበሩ ከብረዋል፣ ክህነታቸውን ያቃለሉ ቀለዋል። ካህናትን ማክበር የመጀመሪያ ቀዳማዊ የሃይማኖት ተግባራችን ነው። አሁን ካህናት ስላሉ አይደል የተሰበሰቡ? አሁን አባቶቻችን ስላሉ አይደለም እያመሰገንን ያለን? ማን መቅደስ ይከፍትልን ነበር? ማን እግዚአብሔር ይስታይን ነበር? ከዚህ ጀርባ ያለውን የሶሻል ሚዲያ ክብረ ክህነት ማቃለልን ልትጠነቀቁ ይገባል። አንተ ኢያሱ እዚህ አምጥተህ ልትገለን ነው፣ እዚህ አምጥተህ ልታጠፋን ነው ብለው ኢያሱ ላይ አጉረመረሙ። ኢያሱ ከእነሱ መካከል ከእስራኤላውያን ሽማግሌ መረጠ። እሱም ተጨምሮ ሽማግሌዎቹን ይዞ በማለዳ ጠዋት 12 ሰዓት ላይ በማለዳ ጠዋት ኢያሱ በቃል ኪዳኑ ታቦት ፊት ከሽማግሌዎቹ ጋር ተደፋ። እግዚአብሔር ሆይ ኢያሪኮን የማሻገረው ይህን ሕዝብ እንዴት ነው? እንዴት እንደማሻገር ቃልህን ላክ ንገረኝ እያለ ኢያሱ ይጸልያል። 12 ሰዓት የተደፋ 3 ሰዓት ድረስ ተደፍቷል። እግዚአብሔር መልስ አልሰጠውም። ዝም ኢያሱ እንደዛ ተደፍቶ ከሽማግሌዎቹ ጋር የቃል ኪዳኑ ታቦት ፊት 6 ሰዓት ሆነ። አሁንም እግዚአብሔር መልስ የለውም፣ ዝም ብሎ 9 ሰዓት ቀት ሆነ። አሁንም እግዚአብሔር መልስ አልሰጠም። 11 ሰዓት ሆነ። የሰርክ መስዋዕት ላይ ደረሰ። እግዚአብሔር ተናገር፣ እግዚአብሔር ቃል ላክ፣ በዚህ ሕዝብ ላይ ሾመኸኛል፣ ይህን ሕዝብ ያስጨነቀው ኢያሪኮን እንዴት እንደማሻገር ተናገር ይለዋል። እግዚአብሔር ዝም ለምን ይሆን? ክርስቲያኖች አድነን እያልነው ማዳን እየቻለ እግዚአብሔር ለምን ዝም ይላል? አውጣን እያልነው ማውጣት እየቻለ እግዚአብሔር ለምን ዝም ይላል? አብላን እያልነው ማብላት እየቻለ እግዚአብሔር ለምን ዝም ይላል? አድነን እያልነው ማዳን እየቻለ እግዚአብሔር ለምን ዝም ይላል? አንዳንድ ጊዜ ወገኖቼ የእግዚአብሔር ዝምታ ግራ የሚያጋባችሁ ተስፋ የምትቆርጡ ብዙ ሰዎች አላችሁ። ብዙዎች ተስፋ ቆርጠዋል። እግዚአብሔር ዝም ሲላቸው የእግዚአብሔር ዝምታ እግዚአብሔር በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስርዓተ አምልኮት እንደሌለ አድርገው ከቤተ ክርስቲያን ባጣ የሚሆኑ መናፍቃን የሚሆኑ አሉ። እግዚአብሔር ለምን ዝም ይላል? እውነተኛ እንደምንለው እግዚአብሔር አላየ ይሆን? እግዚአብሔር አይሰማ ይሆን? እግዚአብሔር ለምን ዝም ይላል? ወገኖች እግዚአብሔር ዝም ሲላችሁ እግዚአብሔር ረሳኝ አትበሉ። እግዚአብሔር ተወኝ አትበሉ። እኔ ኃጢአተኛ ስለሆንኩኝ እግዚአብሔር አይሰማኝም አትበሉ። እግዚአብሔር ዝም እያለም ይጠብቃል። እግዚአብሔር ዝም እያለም ይፈውሳል። እግዚአብሔር ዝም እያለም ያጽናናል። እግዚአብሔር ዝም እያለም ያበረታል። እግዚአብሔር በዝምታ ውስጥ መልስ አለው። ተስፋ አትቁረጡ። እግዚአብሔርን ጠብቁት። ለእኛ ያልቅ ይሆናል፣ እሱ አያልቅበትም። ለእኛ ይመሽ ይሆናል፣ እሱ አይመሽበትም። ሰው ሲጨርስ ስራ የሚጀምር አምላክ ነው እግዚአብሔር። እግዚአብሔር እኔ ኃጢአተኛ ስለሆንኩ አይሰማኝም አትበል። እንኳን ያንተ እንኳን ያንቺ እንኳን እኔ የሰው ልጆች በዓለም ያለነው ሁሉ ኃጢአታችን ተሰብስቦ ቢጨመቅ ዓርብ ዕለት በቀራንዮ ላይ ከተከፈለው የፍቅር ዋጋ የሚተላለፍ ኃጢአት የለም። ምሕረቱ ብዙ ነው። ያኖረን በቸርነቱ ነው። የጠበቀን ፍቅሩ ነው። እኔ ኃጢአተኛ ነኝ ብላችሁ ተስፋ አትቁረጡ። እግዚአብሔር አይሰማም አትበሉ። እንኳን እግዚአብሔር እኛ ደካሞቹ የምንሰማበት ጆሮ አለ። እግዚአብሔር ይሰማል። አይሰማም
እግዚአብሔር ትቶኛል አትበሉ። አይተውም እግዚአብሔር አልተውክም ከቶም አልለቅም ብሏልና ያለው አንደበቱ ሐሰት ይናገር ዘንድ ሰው ያልሆነ እግዚአብሔር አልተውም ያለ እግዚአብሔር አይተው። እግዚአብሔር ተወኝ አትበሉ። ችግራችሁን ፈተናችሁን አንዱ ስትሉ አንዱ ሲመጣ አንዱ ተወጣው ስትሉ ሌላው ሲተካባችሁ ተስፋ አትቁረጡ። ከችግሩ ጀርባ እግዚአብሔር መልስ አለው። ከጨለማው ጀርባ የእግዚአብሔር ብርሃን አለ። ከድካም ጀርባ ብርታት አለ። በአንድም በሌላም ስንፈተን እግዚአብሔርን በሰላም መጠበቅ። እግዚአብሔር ዝም አለኝ ብላችሁ ተስፋ አትቁረጡ። በፐርሰንት የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን ትተው የወጡ መናፍቃንን ብትጠይቋቸው የብዙዎቹ መልስ መጽሐፍ ቅዱስ አይደለም፣ ስሜታዊ። የፊተኛው እምነታቸውን ስለናቁ ይፈረዳል ይላል መጽሐፍ። እንዴት ናቃችሁ ብላችሁ ስጠይቋቸው የፊተኛው እምነታችን ኦርቶዶክስ ነው፣ ጾምን ጠብ ያለ የለም፣ ጸለይን የመጣ ነገር የለም፣ ዛሬ ጌታ ኢየሱስን አግኝተናል ሲሏችሁ ሰማችኋል። የግላዊ ችግር የተቋማዊ ችግር ማድረግ፣ የግላዊ ድካም የሃይማኖት ድካም ማድረግ ስተት አለ። እኛ ምናል እንደውም መጽሐፍ ምን ይለዋል? በትንቢተ ዕንባቆም ምዕራፍ 2 ቁጥር 20 ላይ እግዚአብሔር በመቅደሱ አለ ይላል። የት አለ? በመቅደሱ። እግዚአብሔር በመቅደሱ አለ። ይሄ እግዚአብሔር ማደሪያ ነው። እግዚአብሔር የለም ልንለው አንችል። ሰው ተስፋ ሲቆርጥ ብዙ ይላል። ተስፋ እንዳንቆርጥ መንፈስ ቅዱስ ለሁላችን በልባችን ብርታትን ይስጠን። ተስፋ ከሚያስቆርጥ ፈተና እግዚአብሔር ሁላችንን ይጠብቀን። 11 ሰዓት አለፈ። ጨለማው ብርሃኑ ለጨለማው ጊዜውን ሊያስረክብ ነው። ፀሐይ ያቆለቆለች ጀንበር እየጠለቀች መሸ ሲባል ሊመሻሽ ጀንበር እየጠለቀ እግዚአብሔር መጣ ይላል። ጀንበር የጠለቀባችሁ የሚመስል የመሸባችሁ የሚመስል ወገኖች እግዚአብሔር ባለቀ ነገራችሁ ላይ ይምጣላችሁ። እግዚአብሔር ባበቃው ነገራችሁ ላይ ይምጣላችሁ። አይመሽበት እሱ ሰው ሲጨርስ ስራ የሚጀምር አባት ነው። እግዚአብሔር የማያልቅበት አምላክ ነው። ባለቀ ነገር ላይ ባበቃ ነገር ላይ ስራ የሚጀምር እግዚአብሔር ማመሻሻ ላይ መጣ ይላል። በመለያየት፣ በጥላቻ፣ በጦርነት፣ በረሃብ፣ በበሽታ የመሸባት ሀገራችንን እግዚአብሔር ይምጣላት። እግዚአብሔር መጣና ኢያሱ አለው 7 ቀን ጠብቀኝ አለ። እግዚአብሔር ለኢያሱ ተናገር ሲለው ኢያሱ እግዚአብሔር ነገረው። አንድ ቃል ኢያሱ ጠብቀኝ 7 ቀን፣ ከ7 ቀን በኋላ አሻግራቸዋለሁ አለ። ግን ህዝቡ በቀን 1 ጊዜ ሌዋውያን ካህናት የቃል ኪዳን ታቦት ይዘው ሲያልፉ፣ ከነሱ ቀጥለው ደግሞ ቀንደ መለከት የያዙት ሲያልፉ፣ አንድ ስትዞሩ ህዝቡም 1000 ጫማ ከታቦቱ ርቆ ስንት ሺህ ጫማ? ዛሬ ይሄ ቀርቷል። ዛሬ ይቀርቷል። ብዙ ምዕመናን ደፋሮች ናቸው። አሁን እዚህ ማታ ማታ ላይ አይገኙ። ወንጌል ሰዓት ቢገኙ ጥሩ እናስተምራቸው ነው። ትላንት የእመቤታችን የታቦተ ጽዮንና የአማናዊቷ ታቦተ ጽዮን የድንግል ማርያም አገልግሎት እዚሁ ያለሁበት መሀል ከተማው ላይ ገጥሞኝ እኛ ያላከበርነውን ታቦት ሌላው እንዲያከብር መናፍቃችን ሁሉ ያሳፍራል። መናፍቅ ታቦት መክተፊያ አለ። ለሱ መክተፊያ የሁለኛ ታቦት ነው። መናፍቅ ጣውላ ነው አለ። ለሱ ጣውላ የሁለኛ ታቦት ነው። መጽሐፍ ቅዱስ የነገረን ስለ ታቦት ብዙ ነገር አለ። ጊዜው ስላለ እና ታቦቱ የሚዞረው በዚህ ላይ ነው። ውደት ያለ ገና እንደወጣ ታቦቱ አንድ ወፈር ያሉ ሰው ቀረብ ብለው እዛው ጋር ነው እንዲህ ተቆመዋል እና እዛው በረንዳው ላይ መጎናጸፊያው እንዲየነኩ ታቦት የተሸከመው ካህን ያዘ። ምንድን ናቸው ስል ይሄ ቦታ የሰጡ ናቸው። ጉድፈኛ
ቦታ አይደለም ለምን ዳይመንድ አይሰጡም? የቤተ ክርስቲያን ጉዳይ እኮ አጀንዳ እኮ እሳቸው ቦታ ስለሰጡ እንደ ካህን ታቦት መዳሰስ ይችላሉ? እስቲ ንገሩኝ። ታቦት የሚነካው ምዕመን ነው ቄስ ነው? አትዳፈሩ፣ ታቦት ጋር አትቀሩ እንዳይመስላችሁ። በእኛ ውስጥ በምታዩት ድካም የእግዚአብሔር ቃል ኪዳን ታቦት እንዳትዳፈሩ ምዕመናን። ራቁ አለ እግዚአብሔር ነው ያለ። ራቁ በቀን አንድ ጊዜ እንዲዞረው ቀንደ መለከቱ ሲነፋ ይጮሃል። ሁለተኛው ቀን ዞረው ቀንደ መለከት ሲነፋ ይጮሃል። እንዲህ እያሉ 6 ቀን 6 ቀን በኋላ እግዚአብሔር በሰባተኛው እመጣለሁ ብሏልና የቃል ኪዳን ታቦት የተሸከሙት ሌዋውያን ካህናት አለፉ። ቀንደ መለከት የያዙት አለፉ። ሕዝቡም አለፈ። ቀንደ መለከቱ ሲነፋ ሕዝቡ ሁሉ በአንድ ላይ ጮሁ። ሲጮሁ በእነሱ ጩኸት ውስጥ እግዚአብሔር አለፈና እንዴት እናልፈዋለን? እንዴት እንሻገረዋለን? ይሄ ከባድ ነው። ኢያሱ ልገለን ነው። ኢያሱ ምን ሆነ ነው እዚያ መጣን ብለው አጉረመረሙ። ያስጨነቃቸው የኢያሪኮ ረጅሙን ግን አይናቸው እያየ እግዚአብሔር አፈረሰው። ክብር ለእርሱ ይሁን። አይናቸው እያየ ወገን አንተ የሚያስጨንቅ ከፊቴ የቆመ ኢያሪኮ የለም። እንዴት እወጣዋለሁ እንዴት አልፈዋለሁ የምትሉ እህቴ አንቺ እነሱ የለብሽም። እንደ ኢያሪኮ ፊትሽ ቆሞ የምትጨነቂበት አጀንዳ የለም፣ ጉዳይ የለም። እመኑ። ቁጭ ብላችሁ የሰማችሁትን የእግዚአብሔር ማዳን ቆማችሁ የምታዩበት የእግዚአብሔር ቀን ይመጣል። እመኑ። የሚያስጨንቃችሁን እግዚአብሔር ይጥላል። እግዚአብሔር ይጥላል። እግዚአብሔር በዘመናት ሁሉ የተናገረውን ቃል ቁጭ ብለው የሰሙ ቆመዋል። እንደ ኢያሪኮ ጭንቅ ሆኖባችሁ ልባችሁ በጭንቀት የተሞላ ኦርቶዶክሳውያን ምዕመናን እግዚአብሔር ያስጨነቃችሁን ነገር ጥሎ እኔም እንዲህ ነበርኩ ብላችሁ የትዝታ ዘጠኝ ታረጉታላችሁ። ችግራችሁ በማ ክብር ለእርሱ ይሁን። ይሄን እንድናየር እግዚአብሔር እስራኤል ከወደቀ በኋላ ያ ያስጨነቃቸውን የኢያሪኮ ግንብ እየረገጡ አለፉና ዞር ሲሉ ወድቋል። የወደቀውን አዩና የጩኸት መንደር የጭንቀት ከተማ ብለው ጥለውት ሄዱ። ከዚያ ዘመን ጀምሮ እስራኤል ዘሥጋ ኢያሪኮን አይወዱትም። ካለመውደዳቸው የተነሳ ደግሞ ኢያሪኮ የሚኖሩ ሰዎች በእነሱ የተጠሉ ናቸው። የማትወልድ ሴት ከተገኘች ማኅፀኗ የተዘጋ መካን ሴት ከተገኘች እግዚአብሔር ስለ ኃጢአቷ ማኅፀኗን ዘግቷል፣ ታረክሰናለች ብለው የሚወረውሯት ኢያሪኮ እጁ የሰለለ ወገቡ የጎበጠ በለምጽ የነደደ ዓይኑ የጠፋ መካከላቸው ከተገኘ እግዚአብሔር ስለ ኃጢአት ይህን አደረገባቸው እንዳያረክሱን ብለው ኢያሪኮ ይጥሏቸዋል። ኢያሪኮ በአዲስ ኪዳን ክርስቶስ ሲመጣ ሰው የሌላቸው ሰዎች መኖሪያ ነበረች። ሰው የላቸው። እግዚአብሔር ይማራቸው የሚል ሰው የላቸው። አይዟችሁ የሚላቸው ሰው የላቸው። ተጽናኑ የሚላቸው ሰው የላቸው። ሰው ለሌላቸው ሰው ቆሞ የመጣው የድንግል ማርያም ልጅ ሰው ለሌላቸው ለኢያሪኮ ሰዎች ከእስራታቸው ሊፈታ፣ ከበሽታቸው ሊፈውስ፣ ከድካማቸው ሊያበረታ፣ ከሐዘናቸው ሊያጽናና ጌታ ወደ ኢያሪኮ መጣ ይላል። በምህረቱ ወደ ሀገራችን ይምጣልን። በምህረቱ ወደ ከተማችን ይምጣልን። በምህረቱ ወደ እያንዳንዳችን ልቦና ይምጣልን። መቼም ኢየሱስ ክርስቶስ መጣ፣ ገባ፣ አለፈ የሚል ወንጌል ስትሰሙ ወገኖቼ እሱ ላይ ሰራ አያልፍ፣ እሱ ላይ ያሳርፍ አያልፍ፣ እሱ ላይ ፈውስ አያልፍ፣ እሱ ላይ ያጽናና አያልፍ። እሱ ክርስቶስ ከተማቸው ገብቶ የማዳን ሥራ ሰርቶ ሲወጣ የከተማዋ የኢያሪኮ መውጫዋ መግቢያዋም አንድ በር ነበርና እዛች መውጫና መግቢያ ላይ
የመኖር ታሪኩ ከአካሉ መጉደል የተነሳ የተበላሸበት የጢሞ ልጅ በርጤሜዎስ የሚባል አንድ ዕውር የኢያሪኮ መውጫና መግቢያ ላይ ተቀምጦ ነበር ይላል። የጢሞ ልጅ በርጤሜዎስ ማለት የዕውር ልጅ ዕውር ማለት ነው። አባቱ ዕውር ልጁም ዕውር ናቸው። የዓይኑ መጠጣት የመኖር ታሪኩ የተበላሸበት ሰው ነው በርጤሜዎስ። ቀኑን ጨልሞበታል፣ ሌሊቱም ጨልሞበታል። ደልዳላውንና ገደሉን አያውቀው በርጤሜዎስ። በዛ ጋራ ሰዎች ሲነጋገሩ ኮቴ ሲሰማ የኢያሪኮ መውጫና መግቢያ ላይ ተቀምጦ የዕለት ጉርሱን የዓመት ልብሱን እየለመነ የሚኖር ሰው ነው። ታዲያ ያ ዘመን አንድ ወቅታዊ ጉዳይ በምድረ እስራኤል ላይ ይወራ ነበር። ያየ ላላየ፣ የሰማ ላልሰማ ያወራሉ። መንገደኛው ሁሉ የሚያወራው አንድ አጀንዳ ነበር፣ ወቅታዊ ጉዳይ። ያ ወቅታዊ ጉዳይ የናዝሬቱ ኢየሱስ ነው። ና ያየው ላላየው፣ የሰማው ላልሰማው ከሞተ እኮ 4 ቀን የሆነውን ሬሳ አልዓዛርን ከመቃብር አወጣው ይላል። ያለው ማን ነው? እሱ የናዝሬቱ ኢየሱስ። 12 ዓመት ሙሉ ደም ይፈሳት የነበረችዋ ሴት የቀሚሱን ጫፍ ነክታ እኮ ከስቃዋ አረፈች። የማንን? የናዝሬቱ ኢየሱስ። ከእናቱ ማኅፀን ጀምሮ ዓይን ሳይኖረው የተፈጠረውን ሰው ዓይኑን ፈጠረለት። የናዝሬቱ ኢየሱስ ማን ነው ሲባል የናዝሬቱ ኢየሱስ። የሰማው ላልሰማው፣ ያየው ላላየው እየተነጋገሩ ሲያልቁ የኢያሪኮ ዕውራኖች ጎዳና ላይ የኢያሪኮ ዕውር በርጤሜዎስ ቁጭ ብሎ ሰዎች ሲናገሩ በተደጋጋሚ ሙት አስነሳ፣ ለምጻ ነጻ፣ ጎባጣ ቀና፣ ዕውር አበራ የሚሉትን ቃላቶች በተደጋጋሚ ስለ ናዝሬቱ ኢየሱስ ሲሰማ እጁን ለመጽዋት ጆሮን ለንግግር ሰጥቶ እዛው ቁጭ ባለበት በሰማው ተአምረ ኢየሱስ በልቡ የእምነት ሕይወት ተፈጠረ። የእምነት ሕይወት ምንድን ነው? ልብ ላይ የሚፈጠረው ከተባለ ተስፋ ነው። እሱም እንዲህ አለ፣ አንድ ቀን ይሄ ናዝሬቱ ኢየሱስ እኔንም ከዚያ በኋላ ላይ ያነሳኛል፣ ዓይኔንም ያበራልኛል ብሎ ተስፋ አደረገ። ስንት ቀን? ጉባኤው ላይ ያላችሁ መስክሩ። ስንት ቀን? አንድ ቀን። የተጨነቃችሁ አንድ ቀን የጭንቀት ወጥመዳችሁ በእግዚአብሔር ይሰበራል። እግዚአብሔር ተስፋ ያዘናችሁ አንድ ቀን እግዚአብሔር የመጽናናት መንፈስ ይልክላችኋል፣ ትጽናናላችሁ። እግዚአብሔርን ጠብቁ፣ እግዚአብሔርን ተስፋ አድርጉ። ነገሮች የከበዷችሁ የሚመስሏችሁ ሰዎች ቀንበሩ ቀሊል የሆነው ጌታ ሸክማችሁን ያቀላል። አንድ ቀን ነው የእሱ ቀን አለችና እግዚአብሔርን ጠብቁ። በበርጤሜዎስ ውስጥ የተፈጠረው የእምነት ሕይወት ተስፋ ነው። አንድ ቀን ተስፋ ነው። እሱም ተስፋ አድርጎ ማን ያፍራል? እሱም ተስፋ አድርጎ ማን ይጎልበታል? አላነበባችሁም? አልተሰበካችሁም? አልሰማችሁም? ያቺ የ89 ዓመት አሮጊት ሳራ በስተርጅና ወራት ድረስ እኮ ልጅ የላትም። አለመውለዷ የታሪኳን አካል አበላሽቶታል። የመኖር ማንነቷን አበላሽቶታል። ሳራ ብትወልድም ባትወልድም ተስፋ እግዚአብሔር። የሳራ ተስፋ እግዚአብሔር። የእኛ ተስፋ ማን? የእኛ ተስፋ ማን? የሀገራችን ተስፋ ማን? እግዚአብሔር ተስፋችን። ሳራ እግዚአብሔርን እስከ እርጅና ወራቷ ጠበቀች። እስከ ሽምግልና ወራት እስከ ሽበታችሁ ድረስ የምሸከማችሁ እኔ ነኝ ያለ አምላክ ተስፋ ያደረገችው አሮጊቷን ሳራ አሰባት ይላል። እኛንም ያስበን፣ ሀገራችንን ያስበን፣ የተጨነቁትን ያስብልን። አሰባት። ሳራ በ89 ዓመቷ የቀዘቀዘ ደሟ ሥላሴ አሞቀው። የተዘጋውን ማኅፀኗን ሥላሴ ከፈተው። ወንድ ልጅ አሳቀፋት። እሱን ተስፋ አድርጎ ማን አፈረ? ማን አፈረ? ዳዊት በመዝሙሩ
በመዝሙር 24 ቁጥር 3 ላይ አንተን ተስፋ የሚያደርጉ አያፍሩም። ማን አፈረ? ተስፋ እግዚአብሔር። በእግዚአብሔር ማፈር የለም። እግዚአብሔርን ተስፋ ያደረጉ አላፈሩም። አንድ ቀን አለመጠቀስ አንድ ቀን እግዚአብሔር ከዚያ በኋላ ያነሳኛል። እግዚአብሔር ለዓይኔ ብርሃን ይሰጠኛል። እግዚአብሔር ከሰው እኩል ያደርገኛል ብሎ ሲጠብቅ ተስፋ ያደረገው አምላክ በብዙ ሕዝብ ታጅቦ ይህ ተስፋ ያደረገው ድሃ በርጤሜዎስ ባለበት መንገድ መጣ። በርጤሜዎስ መንገዱ ላይ ያለውን እንቅስቃሴ ባያይም ያውቃል። ያለ ወትሯ የኢያሪኮ ጎዳና በብዙ ሰዎች ጫጫታና ትርምስ ተሞላች። ምን እየሆነ እንደሆነ ቁጭ ብሎ የሚለምነው በርጤሜዎስ አላወቀ። እጁን ዘረጋና እንዲህ ሲዳብስ አንድ ሰው ያዘ። አንተ ሰው፣ ኢያሪኮ ሰላም አይደለችም? አንተ ሰው፣ ይሄ ሁሉ ሕዝብ የሚንጫጫ የሚተራመሰው ምንድን ነው? የናዝሬቱ ኢየሱስ እያለፈ ነው አለ። እስቲ በሉት፣ የልባችሁ ድካምን እንዲያበረታ፣ በኑሯችሁ ውስጥ ያለውን የሚያመሰቃቅል መንፈስ እንዲመታ፣ በልባችሁ ውስጥ ያለውን ትካዜ እንዲያነሳ እግዚአብሔር ሕሊናና ልባችንን በበጎ አምልኮት እሱም በመፍራት እንዲመላ ይህን ስም ጥሩት። እስቲ ደህና መሻችሁ። የናዝሬቱ ኢየሱስ በሉ። ይሄ ስም ኑሯችንን ይሙላ። ይሄ ስም ጎዶሏችንን ይሙላ። ይሄ ስም ከጠላት ሐሳብ ይጠብቀን። ይሄ ስም የተጨነቁትን ልቦች ያሳርፍ። ይሄ ስም በአእምሮና በልባችን ክፉ የሚያሳስበንን መንፈስ ይስበርልን። የናዝሬቱ ኢየሱስ ነው እያለፈ ያለው አለ የያዘው ሰው። እሱ ምን አለ? የዳዊት ልጅ ሆይ ማረኝ፣ ኢየሱስ ሆይ ራራልኝ ብሎ ጮኸ። የሚያውቁትም ሰዎች ይላል ቅዱስ ማርቆስ፣ የሚያውቁትም ሰዎች ተቆጡ። ዝም በል ምን ትጮኻለህ? መቼም ሁሉም የሚበረታው ድሃ ላይ አይደለም። ሁሉ አፉ የሚከፈትለት ድሃ ላይ አይደለም። ድሃን ማን ይወደዋል? ኢዮብ እንደነገረን ድሃን የገዛ ወንድሙም አይወደውም ይላል። ማን ይወደዋል? ዛሬስ ቢሆን ምድራችን በድሃዎች ግፍና እንባ አይደል የተሞላችው? ድሃዎች ፍርድ አልጎደለባቸው። ድሃዎች ከችግራቸው በላይ ሰው ችግር አልሆነባቸው። እቤታችሁ ሰራተኛ ቀጥራችሁ አገልግሎት የምትቀበሉ ምዕመናን እናንተ የእግዚአብሔር ቃል ልትሰሙ እዚህ ስትመጡ እነሱን ታመጣላችሁ። እናንተ ልታስቀድሱ ስትመጡ እነሱን እንዲያስቀድሱ ታመጣላችሁ። አላውቅም፣ ናዝሬት አካባቢ ሊሆን ይችላል። መሀል ከተማ ላይ ለቁርስ ይህን ስሪ ፕሮግራም ወጥቶላት ነው የሚመጡት። ምን አይነት ማስቀደስ ነው? እኛ የናርጊ ብለን የምንንቃት እኮ ያቺ ቤታችን የምታገለግለን ሰራተኛ ኢየሱስ ክርስቶስ በዕለተ ዓርብ መስቀል ላይ ለእሷም ነፍስ ነው የተሰቀለው። ለእሷም ነው ክርስቶስ የሞተው። ድሃ እንዳትጠሩ ወገኖች፣ ድሃ እንዳትገፉ፣ ድሃ እንዳትሳደቡ። ድሃ የሚሳደብ ክርስቶስን የሚሳደብ፣ ድሃ የሚመታ ክርስቶስን የሚመታ፣ ድሃ የሚገፋ ክርስቶስን የሚገፋ። በመጽሐፍ አላነበባችሁ አልሰማችሁ? ዝናብን የሚሰጥ መድኃኔዓለም፣ የሰው ልጆች የጥማታችን እርካታ የሆነው መድኃኔዓለም ሳምራዊቷ ሴት ጋር ሄዶ ውሃ ስጭኝ እያለ ራሱን እንደ ድሃ ቆጥሮ ሲለምን እኮ ነው ያየን። ድሃዎች እኮ ወገኖቼ የጽድቅ ሙዳይ ምጽዋቶች ናቸው። ለእግዚአብሔር የምናበድረው የብድር ቁጠባ ባንኮች ድሃዎች ናቸው። ድሃ እንዳትቀሩ። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል። ለእግዚአብሔር ብድራት የምናበድረው ተርቤ
አበላችሁኝ የሚለውን መልስ በዛ በፍርድ አደባባይ የምንቀበለው በድሃ ነው። እነሱ ለእግዚአብሔር የምናበድረው የብድር ቁጠባ ባንኮች ናቸው። ድሃ አትጡ፣ ድሃ አታሳቱ። ይበቃዋል ችግሩ፣ ይበቃዋል ረሃቡ፣ ይበቃዋል ፀሐይና ብርድ የሚፈራረቅበት። ዝም በል አትጩ አሉት። የዚህ ዘመን አይነት ድሃ ቶሎ ብሎ የሚያኮርፍ የሚፈራ ድሃ አልነበረም። በርጤሜዎስ ምን አደረገ? ከቀድሞ ይልቅ አሁን ኢየሱስ ሆይ ማረኝ፣ የዳዊት ልጅ ሆይ ራራልኝ ብሎ አብዝቶ ጮኸ ይላል ርዕሳችን። አብዝቶ ምን አለ? አብዝተን እንድንፋቀር ሥላሴ ይርዱ። አብዝተን እንድንጸልይ መንፈስ ቅዱስ ያግዘን። አብዝተን እንድንፋቀር አምላካችን ይርዳ። አብዝቶ ጮኸ። ኦርቶዶክሳውያን አይኑን ያፈጠጠ ጥርሱን ያገጠጠ የጠላት ጦርነት መጥቷል። ጠላታችን የጨለማ ገዢ ዲያብሎስ መንፈሱን እንደ ቃየል በሚቀበሉት ላይ አሳድሮ ውጊያ በርትቶብናል። ክርስቲያኖች ይሄን ውጊያ አብዝተን በመጸለይ ነው የምናልፈው። አብዝተን በማውራት አይደለም፣ አብዝተን በመጾም ነው። በጾምና በጸሎት ነው የአጋንንት የሚወጣው። አጋንንት ማሸነፍ የምንችለው አብዝተን በመጸለይ፣ አብዝተን በመጾም፣ አብዝተን የእግዚአብሔር ቃል ቀርበን በመስማት፣ አብዝተን ንስሐ በመግባት፣ አብዝተን ወደ አምላካችን ወደ እግዚአብሔር በፍጹም ልባችን በመመለስ ነው። አብዝቶ ጮህ። ኢየሱስ ቆመለት ይላል። ለእኛም ይቆምልን። ለሀገራችን ለሰላሟ ይቆምላት፣ ለአንድነቷ ይቆምላት። ቆመ። ማን የጠራኛል? ማን እንደጠራው ያውቃል። አንድም አላዋቂ ሥጋ ስለለበሰ ነው። ደግሞም በሌላው ደግሞ ፍቅሩን ነው። ማን የጠራኝ ሲል ሰው ገለላ። ሐዋርያት ጌታ ሆይ ያ ሰው ነው የጠራ አሉት። የቀኑ ፀሐይ የሌሊቱ ብርድ በጋና ክረምት የሚፈራረቅበት ፀጉሩና ፊቱ የወየበ አቧራ የሚፈራረቅበት የጎዳና ተዳዳሪ የጎዳና ለማኝ ነው። በርጤሜዎስ ጥሩት አላቸው። እየሮጡ መጡና አንተ ሰው የጠራኸው ይጠራሃል አሉት። ምዕመናን አንድ እውነት ልንገራችሁ። በደብሩ አስተዳዳሪ፣ በደብሩ ሰባኪያነ ወንጌል፣ በደብሩ ካህናት ይሄ ጉባኤ ተደግሶ ጥሪ ሲተላለፍላችሁ የበርጤሜዎስ ዕድል ነው የደረሳችሁ። በሰማይ የምትኖር አባታችን ሆይ ያላችሁት ሰማያዊው አባት የጠራችሁት አባት ነው የጠራችሁ። በደብሩ አስተዳዳሪ አድሮ የጠራችሁ እሱ ነው። በሰባኪያኑ አድሮ የጠራችሁ እሱ ነው። የጠራኸው ይጠራሃል አሉት። እሱስ ምን አለ? የለበሰውን ልብሱን ጥሎ ወደ ኢየሱስ መጣ። ምኑን ጥሎ? አሁን ጨርሻለሁ፣ መጠቅለያ። ምኑን ጥሎ? ብዙ ናችሁ፣ ድምፃችሁ ግን ኩራት ይመስላል። ምኑን ጥሎ መጣ? የልብስ ነገር ሊወራ አይገባም። አሁን እናንተ የዚህ ጉባኤ ላይ ምንም ልብስ ሳትለብሱ ኑ ብትባሉ ትመጣላችሁ ወይ? ጎዳና ላይ በአስፋልቱ ላይ ራቁቱን የሚታይ ሰው ምን ይባላል? ምነው ሀገራችን ላይ እብድ በዛ? ምነው እህቶቻችን ወደ እብድነት መንፈስ ተቀየሩብን? ጡቷን፣ እምብርቷን፣ ባቷን አሁን ደግሞ መሀል ከተማ ብትመጡ ጡት ራቁት ይኮናል። ፓንት ብቻ ጋር ራቁቷን የምትቆም ደግሞ መጣለች። የኤልዛቤል መንፈስ ሴት ትከናነብ የተባለበት ምክንያት አለ። ምን ሴቱ ብቻ ወንድነቱን የፈታ ወንድ አታዩ? ሱሪውን የፈታ ቀበቶውን የፈታ ሱሪውን ዝቅ አድርጎ በሆላንድ ውስጥ ግብረ ሰዶማ
ሰዶማዊነት በሕገ መንግሥት ይስደቅልን ብለው ሲጠይቁ የሆላንድ መንግሥት ተቃወማቸው። ግን ፈቃዳችሁ ከሆነ መጋባት ትችላላችሁ፣ በሕግ ግን አናጸድም። ልክ አሁን እኛ ሀገር መጠጥ ማስታወቂያ መስራት አይቻልም፣ ግን መጠጥ መጠጣት ይቻላል። ምን ማለት? ስለዚህ ግብረ ሰዶማውያኑ ኮድ አለችው። አሁን ኢትዮጵያውያን ወጣቶቹ የምታደርጉት ኮድ ነው። ይሄ የአእምሮ ኮድ ነው። ጊዜ ቢኖረን እግዚአብሔር ቢያድለን ስለዚህ መንፈስ አንድ ቀን ስለ ግብረ ሰዶማዊ መንፈስ፣ ስለ አውሬው መንፈስ እንማራለን። ይረዳን እግዚአብሔር። ኮዱ ምን ነበር? ሱሪን ዝቅ አድርጎ ውስጥ ያለውን ፓንት በማሳየት መተያየት ኮድ። አሁን የኛ ሀገር ፋሽን መስሎ ሱሪን ዝቅ አድርጎ ፓንቱን እያሳየ ይሄዳል። እኔ ግብረ ሰዶማዊ ነኝ እያለ ራሱን የሚሰደው እግዚአብሔር ማስተዋል ይስጣል። ራቁትነት እኮ ያስፈራል። አዳም ራቁቴን ስለሆንኩ ፈራው ነው ያለው። ያስፈራል። አለባበሳችሁን አሳምሩ፣ አረማመዳችሁን አሳምሩ። በርጤሜዎስ ጥሏት የመጣው እኛ የለበስናት ጨርቅ አይደለችም። የእሱ ልብስ ድሪቶ ናት። በጋና ክረምት የተፈራረቀባት፣ ተራሮች በላዋ ላይ የነገሱባት ናት። በርጤሜዎስ ያቺ የቆሸሸችውን ልብሱን ጥሎ ወደ ኢየሱስ መጣ። እባካችሁ ልብሳችንን ጥለን እንምጣ። የቆሸሸውን ልብሳችንን ጥለን እንምጣ። ስለ ራፊ ጨርቅ አይደለም ማወራችሁ። ሐዋርያው ቅዱስ ጴጥሮስ የእኛን ልብስ ሲገልጥ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1-2 እንግዲህ ክፋትን፣ መዳራትና አድመኝነትን፣ ምቀኝነትና ዝሙትን ጥላችሁ ቸር የሆነውን ጌታ ቅመሱ። አሁን እንደተወለዱ ሕፃናት የቃልን ወተት ተመኙ አለ። ክፋት ድሪቶ ነው። መለያየት ድሪቶ ነው። ዝሙት ድሪቶ ነው። ስካር ድሪቶ ነው። ክፉ ሐሳብ ድሪቶ ነው። ይህን ጥላችሁ ወደ ኢየሱስ ነው። ማረቅ የሚፈልግ በልቡ ያለውን ክፋት በንስሐ ጥሎ ይቅረብ። ልብሱን ጥሎ መጣ። ምን ላደርግልህ ትወዳለህ? የእኛ ጌታ ብርሃን ጎሎብኝ ከባልንጀሮቼ በታች ሆኛለሁ፣ እባክህ አካሌን ሙላልኛል። ኢየሱስ አዘነለት ይላል። ለእኛም ይዘንልን። እጁን አነሳና አይኑ ላይ አስቀምጦ ብድግ ሲያደርግ የበርጤሜዎስ አይን በራ ይላል። ክብር ለእርሱ። አይኑ ነቢዩ ኢሳይያስ ተስፋ እግዚአብሔርን ለሚያደርጉ ሲገልጥ እንዲህ አለ። የእግዚአብሔር ቀን ይመጣለች። በዚያ ቀን ደንቆሮች ይሰማሉ፣ ዲዳዎች ይዘምራሉ፣ አንካሶች እንደ ሚዳቆ ይዘላሉ፣ ዕውሮችም ያያሉ አለ። በማን ቀን? የእሱ ቀን ለእኛም ይቅረብልን። ትንቢተ ኢሳይያስ ምዕራፍ 35 ቁጥር 5 ላይ የተመዘገበ ቃል የእሱ ቀን ለተጨነቁ ወገኖቻችን ይድረስልን፣ ለሀገራችን ይድረስልን። ተጨንቀን እንዳንኖር የሚያሳርፈው የእሱ ቀን፣ የሚፈውሰው የእሱ ቀን፣ የሚያጽናናው የእሱ ቀን ለበርጤሜዎስ እንደደረሰ ለእኛም ይድረስልን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ጥበቃቸው ከሁላችን አይለይ ለዘለዓለሙ አሜን።